መቼም ይህንን ፕሮግራም ከተከታተላችሁ በኋላ ብር አውጥታችሁ የገዛችኋቸውን ወይም በስጦታ መልክ የተሰጣችሁን አሻንጉሊቶች መፍራታችሁ አይቀርም። ዛሬ ደግሞ ወደ አንዲት ደሴት ወስዳችኋለሁ። ደሴቷ በዓለማችን አስፈሪ ከሚባሉ ስፍራዎች መካከል አንዷ ነች። በዚህ ደሴት የተንጠለጠሉ አሻንጉሊቶች በምሽት እንደ አውሬ ይንቀሳቀሳሉ። ከዛም አልፈው በሌሊት በጆሮ መጥተው ያንሾካሽካሉ። ይህ ስፍራ በሜክሲኮ መሃል ከሚገኙ ጥንታዊ ስፍራዎች መካከል ሶቼሚልኮ ተብሎ በሚጠራው አካባቢ እጅግ አስደንጋጭና ሚስጥራዊ በሆነችው አንዲት ደሴት ትገኛለች። ይህቺ ደሴት ኢስላ ዳላስ ሙኔክሳ ወይም በአማርኛው የአሻንጉሊቶች ደሴት በመባል ትታወቃለች። በዓለማችን ላይ ካሉ አስፈሪ ቦታዎች መካከል ቀዳሚውን ስፍራ ትይዛለች። ወደዚህ ደሴት ለመድረስ በጀልባ ረጅም ጉዞ ማድረግ የሚጠይቅ ሲሆን ጉዞ በራሱ ወደማይታወቅና ጨለማ ወደ ነገሰበት ዓለም የመግባት ያክል ስሜት ይፈጥራል። የደሴቷ አስፈሪነት ገና ከሩቅ ሲታይ ይጀምራል። ምክንያቱም በደሴቷ ላይ በሚገኙ ዛፎችና ግንቦች ላይ በሺዎች የሚቆጠሩ አሻንጉሊቶች ተሰቅለው ይታያሉ። እነዚህ አሻንጉሊቶች እንደ ማንኛውም አሻንጉሊት የሚያምሩ ሳይሆኑ እጅና እግራቸው የተቆረጠ፣ አይናቸው የፈሰሰና በቆሻሻ የጠቆሩ በመሆናቸው የሚያያቸው ሰው ሁሉ ከድንጋጤ የመጣ መንቀጥቀጥ ይወርሰዋል። ደሴቷ የዝምታና የጭንቀት ድባብ የነገሰባት ስትሆን ነፋሱ በዛፎቹ መካከል ሲያልፍ በገመድ የተንጠለጠሉት አሻንጉሊቶቹ እርስ በርስ ሲላተሙ የሚፈጥሩት ድምፅ እጅግ ዘግናኝ ነው። ይህ ቦታ ለምን አስፈሪ ሆነ የሚለው ጥያቄ መልሱ የሚጀምረው ከግማሽ ክፍለ ዘመን በፊት በተከሰተ አንድ አሳዛኝ ክስተት ነው። ዶን ጁሊያን ሳንታና የተባለ አንድ ሰው ደሴቷ ላይ በብቸኝነት ይኖር በነበረበት ወቅት አንዲት ትንሽዬ ልጃገረድ በደሴቷ አቅራቢያ በሚገኝ ውሃ ውስጥ ሰጥማ ትሞታለች። ጁሊያን የልጃገረዷን አስክሬን ካገኘ በኋላ መንፈሷ እሱን ማሳደድና በጆሮ ማንሾኳሸክ እንደጀመረ ለቅርብ ሰዎቹ ይናገር ነበር። ጁሊያን የልጃገረዷን መንፈስ ለማረጋጋትና ራሱን ከጥቃት ለመከላከል ሲል በውሃው ላይ ተንሳፎ ያገኘውን አንድ አሻንጉሊት አምጥቶ በዛፍ ላይ ሰቀለው። ነገር ግን አንድ አሻንጉሊት ብቻ መንፈሷን ሊያረጋጋው አልቻለም። ይልቁንም መናፍስቱ እየበዙና እሱን እያስጨነቁት መጡ። በዚህም ምክንያት ጁሊያን ለሚቀጥሉት 50 ዓመታት ያገኘውን አሻንጉሊት ሁሉ እየሰበሰበ በደሴቷ ላይ መስቀሉን ቀጠለም። አሻንጉሊቶቹ በፀሐይና በዝናብ እየበሰበሱ ሲሄዱ ይበልጥ የሚያስፈራ ገጽታ እየያዙ መጡ። ይህም ለደሴቷ ልዩ የሆነ የጭንቀት ድባብ ሰጣት። ብዙዎች እንደሚሉት እነዚህ አሻንጉሊቶች ተራ የላስቲክ ውጤቶች ሳይሆኑ የሞቱ ሕፃናት ነፍስ ማረፊያ ናቸው ተብሎ ይታመናል። ጁሊያን በሕይወት በነበረበት ወቅት ከአሻንጉሊቶቹ ጋር እንደሚያወራና ማታ ማታ አብረውት እንደሚመገቡ በጽኑ ያምን ነበር። ሌላው ስለዚህ ቦታ የሚሰጡ የሰዎች አስተያየቶች እጅግ አስገራሚና ለአድማጭ የሚከብዱ ናቸው። ወደ ደሴቷ የሄዱ ጎብኚዎች እንደሚናገሩት አሻንጉሊቶቹ በአይናቸው ተከታትለው ያዩዋቸዋል፣ አንዳንዴም እርስ በርስ በሹክሹክታ ሲያወሩ ሰምተናል ይላሉ። አንዳንዶቹ ደግሞ ወደ ደሴቷ እንደገቡ ከባድ ራስ ምታትና ባልታወቀ ኃይል የመታፈን ስሜት እንደሚሰማቸው ይመሰክራሉ። የአካባቢው ነዋሪዎች ደሴቷን እንደተረገመ ስፍራ ነው የሚያዩት። በተለይም ጀንበር ስትጠልቅ ወደዚህ አካባቢ መቅረብ ትልቅ አደጋ እንዳለው ያምናሉ። የልጃገረዷ መንፈስ አሁንም በደሴቷ ላይ እንደምትመላለስና በአሻንጉሊቶቹ እንደምትጫወትባቸው የሚነገሩ አፈታሪኮች በሰፊው ይሰራጫሉ። ይህ እምነት በሜክሲኮ ባህል ውስጥ የሰይጣን ወይም የክፉ መናፍስት መጫወቻ ተደርጎ ይወሰዳል። ዓመታት ከተቆጠሩ በኋላ ዶን ጁሊያን ልክ ልጃገረዷ በሰጠመችበት ቦታ ላይ በድንገት ሞቶ መገኘቱ የታሪኩን አስፈሪነት ወደ ሌላ ደረጃ አሸጋግሮታል። ይህ አጋጣሚ መንፈሷ በስተመጨረሻ ጁሊያንን ወደሷ ወሰደችው የሚል ድምዳሜ ላይ ሰዎችንም አድርሷል። ከጁሊያን ሞት በኋላ ደሴቷ ይበልጥ ሚስጥራዊና ማንም ሊቀርባት የማይደፍር ስፍራ ሆና ቆይታለች። አሁን ላይ የደሴቷ ሁኔታ ሲታይ በዓለም ዙሪያ ያሉ የሚስጥር አፍቃሪዎችና ቱሪስቶች የሚጎበኟት ቦታ ሆናለች። ምንም እንኳን ቦታው በይፋ ለጉብኝት ክፍት ቢሆንም የደሴቷ ድባብ ግን አሁንም ያንኑ የድሮ ጭንቀትና ፍርሃት እንደያዘ ነው። ብዙዎች አሻንጉሊት ይዘው በመሄድ
ለመንፈሷ ስጦታ በመስጠት ሰላም ለማግኘት ይሞክራሉ። አሁንም ቢሆን በዛፎቹ ላይ የተንጠለጠሉት አሻንጉሊቶች ቁጥራቸው እየጨመረ እንጂ እየቀነሰ አልመጣም። የጁሊያን ዘመዶች ቦታውን እየተንከባከቡት ቢሆንም እነሱ ራሳቸው ማታ ማታ በደሴቷ ላይ የሚያዩዋቸው ነገሮች እጅግ እንደሚያስፈሯቸው ይናገራሉ። አሻንጉሊቶቹ ሳይንቀሳቀሱ ቦታዎችን እንደሚቀይሩ የሚገልጹ ሪፖርቶች አሁንም በየጊዜው ይሰማሉ። ይህቺ ደሴት ለሳይንስ ሰዎች ጥልቅ እንቆቅልሽ፣ ለሃይማኖት ሰዎች ደግሞ የሰይጣን ሥራ ማሳያ ተደርጋ ትጠቀሳለች። በደሴቷ ላይ ያለው የኃይል መስክ ከሌሎች ቦታዎች የተለየ እንደሆነ የሚናገሩ ጥናቶችም አሉ። ሆኖም ግን አብዛኛው ሰው የሚያምነው በዚህ ደሴት ላይ ያለው ኃይል ከሰው ልጅ ቁጥጥር ውጪ የሆነ ክፉን መንፈስ እንደሆነ ነው። የአሻንጉሊቶች ደሴት የሚሄዱ ሰዎች ካሜራቸው በድንገት እንደሚቆም፣ ባትሪያቸው እንደሚያልቅና ከፍተኛ የመረበሽ ስሜት እንደሚሰማቸው ይገልጻሉ። ይህ ደግሞ በቦታው መናፍስቶች እንዳሉና ሚስጥሩ ያልተፈታ መሆኑን ያረጋግጣል። በአሁኑ ሰዓት ደሴቷን የሚጎበኙ ሰዎች ቁጥር ቢጨምርም ማንም ሰው እዚያ ለማደር አይደፍርም። ጀልባ ቀዛፊዎቹ ፀሐይ ሳታርፍ ጎብኚዎችን ይዘው ለመውጣት ይቻኮላሉ። ምክንያቱም ጨለማው ሲመጣ አሻንጉሊቶቹ ነፍስ ይዘራሉ የሚለው ፍርሃት በሁሉም ዘንድ ስለሰረጸ ነው። ለአድማጮች የሚገርመው ነገር ቢኖር በደሴቷ ላይ የተሰቀሉት አሻንጉሊቶች በጊዜ ሂደት የሰው ቆዳ የመሰለ ገጽታ መያዛቸው ነው። ይህ የተፈጥሮ ለውጥ ይሁን ወይም የመናፍስት ተጽዕኖ እስካሁን በግልጽ የታወቀ ነገር የለም። ነገር ግን የዓይኖቻቸው አትኩሮት ሰውን ዘልቆ የሚገባ ይመስላል። ታሪኩን ስንመለከተው አንድ ሰው ከፍርሃቱ የተነሳ የፈጠረው መከላከያ እንዴት ወደ ትልቅ ምስጢር እንደተቀየረ እንረዳለን። ጁሊያን ደሴቷን ለመጠበቅ የሞከረው በአሻንጉሊቶች ቢሆንም መጨረሻው ግን የራሱ መቃብር ሆናለች። ይህ ደግሞ ከመናፍስት ዓለም ጋር መጫወት ያለውን አደጋ ያሳያል። አሁንም ድረስ በደሴቷ ላይ የሚሰሙ ድምጾችና የሚታዩ ጥላዎች ለብዙዎች የሰይጣን ሥራ መገለጫዎች ናቸው። በአካባቢው የሚገኙ የቤተ ክርስቲያን አባቶች ቦታውን ለመባረክ ቢሞክሩም ድባቡ ግን ሊቀየር እንዳልቻለ ይነገራል። ይህም ደሴቷ የተለየ መንፈሳዊ ኃይል እንዳረፈባት ማረጋገጫ ሆኖ ይጠቀሳል። በሜክሲኮ ከተማ የሚገኙ ነዋሪዎች ስለ ኢስላ ደ ላስ ሙኔክስ ሲያወሩ ድምፃቸውን ዝቅ አድርገው ነው። ቦታው በቱሪስት ካርታ ላይ ቢሰፍርም በልባቸው ግን እንደ አደገኛና እርኩስ ስፍራ ነው የሚቆጥሩት። ይህ ደግሞ ከትውልድ ወደ ትውልድ የሚተላለፈው ፍርሃት ውጤት ነው። የደሴቷ አሁናዊ ገጽታ እጅግ ዘግናኝ ከመሆኑ የተነሳ በዓለም ላይ ካሉ 10 እጅግ አስፈሪ ቦታዎች ዝርዝር ውስጥ በቋሚነት ትገኛለች። አሻንጉሊቶቹ በነፋስ ሲወዛወዙ የሚያሳዩት እንቅስቃሴ ልክ እንደ ሰላምታ ወይም እንደ ማስጠንቀቂያ ይቆጠራል። እያንዳንዱ አሻንጉሊት የራሱ የሆነ የሐዘንና የፍርሃት ታሪክ አለው። አድማጮች ሆይ የአሻንጉሊቶች ደሴት ተራ የቱሪስት መዳረሻ አይደለችም። ይልቁንም የሰው ልጅ ፍርሃትና የመንፈሳዊ ዓለም የተገናኘበት ስፍራ ናት። እዛ የሚታዩት ነገሮች በሙሉ አእምሮን የሚበክሉና ለረጅም ጊዜ ከትዝታ የማይጠፉ ናቸው። በዚህ ደሴት ላይ ያለው ሁኔታ አሁንም በሪፖርቶች ደረጃ ለመግለጽ የሚከብድ ክስተት ተብሎ ይመዘገባል። ብዙ ዋናተኞችና የጀልባ ተጓዦች በዚህ በኩል ሲያልፉ ልዩ ጥንቃቄ ያደርጋሉ። ምክንያቱም የልጃገረዷ መንፈስ አሁንም አዲስ አሻንጉሊት ወይም አዲስ ነፍስ ትፈልጋለች ተብሎ ስለሚታመን ነው። የቦታ አስፈሪነት የሚመነጨው ካልታወቀ ምንጭ ነው። ሳይንሱ የጅምላ ቅዠት ሊለው ይችላል። ነገር ግን እዚያ የደረሰ ሰው ሁሉ የሚሰማው እውነት ከዚያ የላቀ ነው። አሻንጉሊቶቹ አሁንም በዝምታ ጥበቃቸውን ቀጥለዋል። አሁን ላይ ደሴቷ የደረቁ ዛፎችና የበሰበሱ አሻንጉሊቶች መፍለቂያ ሆናለች። ይህ መልክዓ ምድር በራሱ ለሆረር ፊልሞች ዝግጅት የሚሆን ቢሆንም እውነታው ግን ከፊልም በላይ ዘግናኝ ነው። የጁሊያን መናፍስት አሁንም በዚያ እንደሚኖሩ ይታመናል። በአጠቃላይ የአሻንጉሊቶች ደሴት የሰው ልጅ ምስጢርን ለመፈለግ ያለው ፍላጎትና የክፋት ኃይልን የመፍራት ስሜት መገኛ ጥበብ ናት። እያንዳንዱ ጎብኚ ወደ ቤቱ ሲመለስ የሚይዘው ትዝታ በፍርሃት የታጀበ ነው። ይህ ታሪክ የሚያስተምረን ነገር ቢኖር አንዳንድ ቦታዎች በራሳቸው ታሪክና መንፈስ የታጠሩ መሆናቸውን ነው። ደሴቷ አሁንም በቦታው አለች። አሻንጉሊቶቹም እንደተሰቀሉ ናቸው። ታሪኩ ግን አያበቃም። ምክንያቱም
እያንዳንዱ አዲስ ቀን አዲስ ሚስጥርን ይዞ ይመጣል። አድማጮች ሆይ ይህ ስለ ሜክሲኮ የአሻንጉሊቶች ደሴት ያለን ዘገባ ነው። ቦታው የት እንዳለ፣ ለምን እንደሚያስፈራና አሁን ያለበትን ሁኔታ እንዲያየን። በመጨረሻም ይህች ደሴት ከመጽሐፍ ቅዱስ ታሪኮች ውጪ ሰይጣናዊ ወይም መናፍስታዊ ሥራ የታየባት ተብላ በሰፊው የምትታወቅ ቦታ ሆና ቀጥላለች። የሰይጣን ሥራ ይሁን ወይም የሰው ልጅ የአእምሮ ውጤት፣ የአሻንጉሊቶች ደሴት ግን እንዳስፈሪነቷ ትኖራለች። ሚስጥሩን ለሚፈልጉ ሰዎች ደሴቷ ሁሌም ክፍት ናት። ነገር ግን ወደ ደሴቷ ከመሄዱ በፊት ቀደም ብሎ ስለነበሩት ሰላም ዋስትና የላትም። ስለዚህ አስደንጋጭ ስፍራ ያለን መረጃ ይህንን ይመስላል። እኔ ለዛሬ እዚህ ጋር በቃው። እንደተለመደው ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እና ሼር በማድረግ ማበረታታት አትርሱ እያልኩኝ መልካም ጊዜን ተመኘው።